የፈጠረ ሁሉን የጀመረ ሁሉን በውስጧም እንዲህ የሚል ጽሑፍ አገኘው። ረድኤት በረከታቸው ይደረብንና አባታችን እስትንፋሰ ክርስቶስ ይህችን ዓለም አትጠቅመኝም ብለው በመነኑባት በዛሬው ዕለት መጋቢት 9 ቀን ያደረጉት ተአምር ይህ ነው። አባታችን እስትንፋሰ ክርስቶስ በሕይወተ ሥጋ ሳለ ከዕለታት በአንደኛው ቀን ከደቀ መዝሙሩ ከአባ ልብሰ ክርስቶስ ጋር በጎዳና ሲሄዱ የደረቀ የሰው አጥንት አግኝቶ አባታችን እስትንፋሰ ክርስቶስ ፈጽሞ ወደ እግዚአብሔር ለመነ። ያን ጊዜም በጸሎቱ ኃይል ያ የሞተውና የደረቀው አጥንት ነፍስ ዘርቶ ተነሳ። ያን ጊዜም አባታችን እስትንፋሰ ክርስቶስ ከወዴት ነበርክ ብሎ ጠየቀው። ሞቶ የተነሳውም ሰው እኔ አስቀድሜ ያልተጠመቅሁ አረመኔ ስሆን የሰውን ገንዘብ የምቀማ ሽፍታ ወንበዴ ነበርኩ። ከዕለታት አንድ ቀን በገንዘብ ፍቅር የተነሳ ከጓደኞቼ ተጣልቼ ከበው ደብድበው ገድለው በዚህ ቦታ ጣሉኝ። ሥጋዬንም በከንቱ የዱር አራዊት በሉት። ነፍሴንም የጨለማ አጋንንት እያዳፏት እየገፏት ወስደው ወደ ሲኦል ወረወሯት። በሲኦል ውስጥ ሆኜ ብዙ መከራና ስቃይን አየው። በኃጢአታቸው ተፈርዶባቸው ወደ ሲኦል የገቡ ሕዝበ ክርስቲያን ዕለተ ሰንበትን የሚያከብሩ ከሆነ ዓርብ ዕለት በሰርክ 9 ሰዓት ወጥተው እስከ ሰኞ ጠዋት በእረፍት ቦታ በገነት ይቆያሉ። እናንተም የእግዚአብሔር ቅዱሳንና መላእክት በሰንበት ዕለትና በበዓላት ነፍሳትን ከሲኦል አውጥታችሁ ተድላ ደስታ ወዳለበት ወደ ገነት ታስገባላችሁ። ሰንበትን የሻሩ ግን ከዓመት እስከ ዓመት እረፍት የላቸውም፣ መከራ ይበዛባቸዋል። እኛም ከእኛ በታች ካለ ጥልቅ እሳት ውስጥ ከሚኖሩ ጋር ያለ እረፍት ስንሰቃይ እንኖራለን፣ እረፍት የለንም። ከእናንተ መካከል በቅዱሳን በዓላትና በሰንበት ነፍሳትን ከሲኦል እሳት የሚያወጡ አሉ። በፈረስም ሲኦል ገብተው ነፍሳትን የሚያወጡ አሉ። በራሳቸውም ላይ የወርቅ ዘውድ የደፉ አሉ። በክንፍ ወደ ሲኦል ገብተው ብዙ ክርስቲያንን የሚያወጡም አሉ። እንደኛ ያለውን ግን የሚያወጣ የለም። እኛም ለዘመዶቻችን ስለ ኃጥአን በተሰቀለ ሞቶ ከሙታን ተለይቶ በሦስተኛው ቀን በተነሳ በክርስቶስ ያምኑ ዘንድ ማን በነገራቸው እንላለን። በቀናች በኦርቶዶክስ ተዋሕዶ አምነው በመልካም ምግባር ጸንተው ያሉ ከዘላለም ስቃይ እሳት ይድናሉ። አባት ሆይ በክርስቶስ ቅዱስ ሥጋውና በክቡር ደሙ አንተን ተማጽኛለሁ። ዳግመኛ ወደ ስቃይ ቦታ ወደ ሲኦል እሳት እንዳልመለስ በጸሎትህ አድነኝ አለው። ያን ጊዜ አባታችን እስትንፋሰ ክርስቶስ ፊቱን አቅንቶ እጁን ዘርግቶ በመጸለይ ወዲያውኑ ለአንተ አስራት ይሆን ዘንድ ሰጥቼሃለሁ፣ አጥምቀው ታላቅ መነኩሴም ይሆንልሃልና የሚል ቃል ከሰማይ ተሰማ። በዚያን ጊዜም አባታችን መሬቱን ረግጦ ውሃውን አፍልቆ ባርኮ አጥምቆ ከዚያም ተከተለኝ ብሎ አስከተለውና ወስዶ ፊደልን መዝሙረ ዳዊትን አስተማረው። ስሙንም መክሕደ ክርስቶስ ብሎ ሰየመው። እርሱም በጸሎት በጾም ተጠምዶ ዓመት ተቀምጦ በአባታችን በእስትንፋሰ ክርስቶስ ጸሎት አርፎ ተድላ ደስታ ወዳለበት ወደ ገነት ገባ። አባታችን እስትንፋሰ ክርስቶስ አስቀድሞ ከሞት ማስነሳቱ፣ ዳግመኛም ውሃን አፍልቆ ማጥመቁ፣ ሦስተኛም ማስከተሉ፣ አራተኛም ከሲኦል አውጥቶ ወደ ገነት እንዲገባ ማድረጉ እጅግ ድንቅ ነው። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። መጋቢት 9 ከአባ ኖብ ጋር በሰማዕትነት ያረፉ የ2000 ሰዎች ዓመታዊ መታሰቢያቸው በዓላቸው ነው። የጣዖት አምልኮን ያጠፋና ሰይጣንን ድል ያደረገ የከበረ አባ ኩትን ዕረፍቱ ነው። ቅዱስ አርያኖስና ሚስቱ ቅድስት አውሳቢዮስ በሰማዕትነት አረፉ።
ከነዚህም ሁለት ቅዱሳን ጋር አርማ የተባለ ቅዱስና ሌሎች 40 ሰማዕታት በሰማዕትነት አርፈዋል። እነዚህም ቅዱሳን ሰማዕታት አንድ ላይ ከብርና ከወርቅ ለተሰሩ ጣዖታት መስገድን እምቢ ባሉ ጊዜ ክፉዎች አላውያን ይዘው ብዙ አሰቃዩአቸው። ሰማዕታቱም ጌታችንን በማመን እስከ መጨረሻ ስለጸኑ በአላውያኑ ሰይፍ ተሰይፈው የክብርን አክሊል እንደተቀዳጁ ስንክሳሩ ባጭሩ ይገልጽላቸዋል። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ታላቁ ሰማዕት አባ ኖብና ማኅበርተኞቻቸው አባ ኖብ በሰማዕትነት ያረፉት በተአምራት ካሳመኗቸው ከ190,000 ማኅበርተኞቻቸው ጋር ነው። ከብዙ ታላቅ ተጋድሎ በኋላ መኩንን አባ ኖብን ማሰቃየት በሰለቸው ጊዜ አንገታቸውን በሰይፍ እንዲቆርጡ አዘዘ። አባ ኖብ ስለ ክርስቶስ እየመሰከሩ ጽኑ መከራን እየተቀበሉ ለብዙ ዓመታት ከተሰቃዩና ከጌታችን ታላቅ ቃል ኪዳን ከተቀበሉ በኋላ ሐምሌ 24 ቀን አንገታቸውን ተሰይፈው ሰማዕትነታቸውን ፈጽመዋል። 190,084 የአባ ኖብ ማኅበርተኞችም እንዲሁም በሐምሌ 24 ተሰይፈው ሰማዕት ሆነዋል። ከነዚህም ውስጥ 2,000ዎቹ በዛሬው ዕለት በዓመታዊ በዓላቸው ታስበው ይውላሉ። መጋቢት 9 ቀንም ከአባ ኖብ ጋር በሰማዕትነት ያረፉ የ2,000 ሰዎች ዓመታዊ መታሰቢያቸው በዓላቸው ነው። የሰማዕቱ የአባ ኖብ ቤተ ክርስቲያናቸው በአገራችን ሸዋ ቡልጋቲሳ ውስጥ ይገኛል። አባ ኖብ በመከራ ውስጥ ያለ ማንኛውም ሰው ስማቸውን ቢጠራ ከመከራም ፈጥኖ እንደሚድንባቸው ከጌታችን ቃል ኪዳን የተሰጣቸው ታላቅ የበረከት አባት ናቸው። የአባ ኖብና የማኅበርተኞቻቸው ቅዱሳን ሰማዕታት ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አባ ኩትን ይህም ቅዱስ በሶርያ ሀገር የሚኖር ሲሆን ወላጆቹም ጣዖትን የሚያመልኩ ነበሩ። ዕድሜውም በደረሰ ጊዜ ሚስት ቢያጋቡትም እርሱ ግን ሚስቱን በግብር ሳያውቃት በድንግልና ሆነው ኖሩ። ወደ ቀናውም መንገድ እንዲመራው ፈጣሪውን ሲማጸን መልአኩን ላከለት። መልአኩም ለኩትን ተገልጦለት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ይኸውም ቅዱስ ኩትን የነበረው ሐዋርያት በስብከታቸው በነበሩበት ዘመን ስለነበር ወደ አንደኛው ሐዋርያ ሄዶ እንዲጠመቅ መልአኩ አዘዘው። ሄዶም በተጠመቀ ጊዜ መለኮታዊ ምስጢርን ተቀበለ። ከዚህም በኋላ በየቀኑ የሐዋርያውን የቅዱስ ጳውሎስን ትምህርት ያደምጥ ነበር። የጽድቅ ሥራን መሥራትንና ንጽሕናን ገንዘብ አደረገ። በተጋድሎም እግዚአብሔርን ደስ ስላሰኘ በእጆቹም ተአምራትን የማድረግ ጸጋ ተሰጠው። ከዚህም በኋላ በተአምራቱ ምልክትነት ወላጆቹንና ሚስቱን ሁሉንም ጌታችንን ወደ ማመን መለሳቸው። በጣዖቱም ላይ አድሮ የሚመለከውን ሰይጣን በሕዝቡ ፊት ገልጦ ስላዋረደው ብዙዎች በጌታችን አመኑ። ከቀላዴዎስ ቄሳር የተላከ መኮንን የቅዱስ ኩትንንን ዜና ስለሰማ ጭፍሮቹን ልኮ አስመጣው። ቅዱስ ኩትንም ጌታችንን በማመን በመኮንኑ ፊት መሰከረ። መኮንኑም ጽኑ ግርፋትን ካስገረፈው በኋላ አሰረው። የአገሪቱ ሰዎችም ቅዱስ ኩትንንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም በአንድነት ወጥተው መኮንኑን ሊገድሉት ፈለጉ። መኮንኑም ሸሽቶ ሲያመልጥ እስር ቤት ገብተው የቅዱስ ኩትንን ማሰሪያ ፈተው ደሙን ጠርገው ተሸክመው በክብር ወሰዱት። እርሱም መልካም አገልግሎቱን ፈጽሞ በክብር ሲያርፍ ቤቱን ቤተ ክርስቲያን አድርገው ሥጋውን በውስጡ አኖሩ። ከሥጋው ብዙ ታላላቅ ተአምራት ተደርገው ታዩ። ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ሁሉን የፈጠረ ሁሉን የጀመረ ሁሉን